ለምን ደስተኛ አይደሉም። እንኳንም መለስክላት ነው የሚሉኝ ይህንን ቪዲዮ ቢያዩት ማለት ነው። እና ትናንትናም ለምን ተቀበልክ ነው እያሉኝ የነበረው። ስለዚህ ግልጽ ነው ያልተቀበልኩበት ደግሞ ምክንያት ማለት ነው። ቤተሰቦቼ እና ሁላችሁንም ከልብ አመሰግናለሁ። በጣም ወዳችኋለሁ። መልካም ጊዜ። ለእናንተም ግልጽ ነው ያንን ነገር እናንተ ታውቃላችሁ ማለት አይደለም። በዚህ ልክ እናንተ ምንድናችሁ እና የሰውን ነገር በደንብ ልታውቁ የምትችሉት ያላየችሁትን ነገር በዚህ ልክ የምትናገሩት እንጃ። ብቻ እኔ ምንም ሌላችሁ አልችልም ከዚህ በላይ። ኖርማል ነው። ይሄ ሀብል አንቺ ላይ ያምራል፣ አንገትሽ ላይ ብዙ ጊዜ አይቼዋለሁ እና አሁንም ቢሆን ብታስሩ ደስ ይለኛል። ራስሽ ማለት ነው። አስራለሁ፣ ችግር የለም። ሰሪው እና አንቺ ላይ ማየት ነው የምፈልገው እና መልካም ጊዜ የሆነላችሁ። በጣም እናመሰግናለን። አመሰግናለሁ። ስለ አክብሮትህ እናመሰግናለን። ያው ስጦታውን ኢቭን አሳድረህ እንኳን ስለመለስክልን ቴንኪው ማደሩ ራሱ አንድ ነገር ነው። ያ ይሄን ለማለት ያህል ነው። እና ደግሞ በደንብ ተጠንቀቅ ለማለት ወዳለው። ያው ብዙ ጊዜ ጥንቃቄን የሚያስተምር ነገር ያለው መደጋገም አይጠበቅብኝ ነገር ያለው በቃ ትናንትናውን ማስታወስ ካልቻልክ የትናንትናውን ቪዲዮ አይተህ ስጦታ እኮ ነው። ምን ችግር አለው ብታደርግ? ኤፍሬም አሁን ነገር መደጋገም አይሆንብን። ጨርሻለሁ ከሷ ጋር ያለኝን ነገር። ከልብ አመሰግናለሁ ስለ ስጦታሽ። ከዚህ በኋላ ደግሞ ምንም አይነት ስጦታ ካንቺ አልፈልግም። እንድታመጪም እንድትሰጪኝም አልፈልግም። ጨርሻለሁ። ምናልባት ኤፍሬም የምትጨምረው ነገር ካለ መጨመር አደርግም። ስለ አንተም ብቻ ላይ እኮ ከምበጣጥሰው ወይ ከምጥለው ኤፍሬም ለበስ ነው። አታከብርም ነው አታከብርም። ከማክበር ካለማክበር ጋር ይገናኛል። እኔ እያወራ ያሉት ነገር በደንብ ይገናኛል። ምንም አይገናኝም። በደንብ ይገናኛሉ። እኔ በግድ ልታደርግልኝ ነው? በግድ አይደለም። ይህ እኮ በግድ ነው እያንተኛ ያልክ ያለው እንዲያማር እንዳንተ ታልኩ ያልኩ ነገር የለም። እኔም እኮ ወይና እንትን ያልኩ ነገር የለም። አንተ የተጫንኩ ነገር የለም። ግን ደግሞ ትክክል ስላልሆነ እኔ ደግሞ ስላላመንኩበት ከዚህ በኋላ እንዳታገኛት ነው ያልኩ። በቃ ማግኘት ፈልግ እኔ ባለሁበት ማግኘት ትችላለህ። አረዳኝ። ይህን ነው በግልጽ አማርኛ እኮ ነው የተናገርኩት። ሌላ ዙሪያ ጥምጥም ውስጥ ምናምን አልገባሁኝም እኔ። ስለዚህ ይሄ ነው ከአንቺም ጋር ያለኝን ነገር ጨርሻለሁ ብዬ አስባለሁኝ። ነገሩን ከሌላ ነገርም እንዳትወስጂው። ግን ለስጦታሽም አመሰግናለሁ። ለእኔ ማሰብሽ ስለሆነ ከልብ አመሰግናለሁ። ምስጋናው ወስደው ቢሆን ሞራል ነበር ግን ይተውኪ ምን አለ መሰለህ ትናንትና ስጦታውን የሰጠችኝ ያው እሷ ነች። ሲቀጥል ደግሞ አብረን ከእሱ ጋር ነኝ ስላለችኝ ነው ከፈለግሽ ነው ያልኳት እንጂ አሁን አንተ አድርግ አታድርግ መልስ አትመልስ ወይንም ነገሩን ሳላምንበት ብቀበልሽ ምንም ጥቅም የለውም ብዬ ነው ማስበው ለእኔ ማለት ነው። ስለዚህ ከይቅርታ ጋር ስጦታውን ብትቀበይኝና ግን አይከብድ ለራስሽ ብታደርጊ ደስ ይለኛል። ከብዶኛል መቀበል። ምንድን ነው ስትሉ የነበራችሁ ተመልሶላችኋል። እንግዲህ ምን ትሆኑ ማለት ነው። አንዳንዴ ለሰው ልጅ ክብር ይኖራችሁ። ሰውን ስታከብሩ ነው ሰው የሚያከብራችሁ ማለት ነው። እናንተ ግን በጣም ብዙ ነገር በጣም ብዙ ነገር እነሱ እኮ ተለያይተው ላይለያዩ እናንተ ያወራችሁት ወሬ ሁሉ እንደዚህ እየደወላችሁ ምናምን ድግምት ነው ምናምን ምን አስባላችሁ? በጣም ትገርማላችሁ። እኔ በጣም ነው የገረመኝ። ወበት እኔ እንጃ ተገቢ አይደለም። ትላልቅ ሰዎች ናቸው እየደወሉ ምናምን ሲላችሁ ራሱ እንደው እናንተም ክብር ቢኖራችሁ ማለት ክብር እንኳን የላችሁም። ክብር ቢኖራችሁ ለሰው ልጅ እንደዚህ ብላችሁ እንትን አትሉም ነበር ማለት ነው። ለሰው ልጅ ክብር ቢኖራችሁ ነው። እኔ እውነቴን ነው የምላችሁ። ማለት ራሳችሁን እንትን ማስናቅ ራሳችሁን ማስናቅ የያዛችሁ ሰዎች ማለት ነው። በጣም ይገርማል። እና ለማንኛውም ሀብቡን መልሷል፣ ግን መታረቃችሁ አይቀሩም። አይታችኋል ዛሬ ምን ወንድሙ ጋር ምን እንዳወራ ማለት ነው። ምንም ሰላሜን እንኳን ልጄን እንኳን ሳየው በቃ እያለቀስኩ ነው። ልጄን እያየሁ መደሰት አልቻልኩም። ለምን ሁልጊዜ እንዲያገኘው ነው የሚፈልገው። ስለዚህ መታረቃችሁ አይቀርም ሩታና አብርሽ ማለት ነው። እናንተ ግን አጨብጭባችሁ ትቀራላችሁ። አጨብጫቢ ሁሉ እና ወርቁ ድግምት ነው ምናምን ያላችሁ በስማ ግን ይቅር ይበላችሁ። እናንተ ድግምት ስለምታውቁ ነው ድግምት ብላችሁ ናራችሁ የዞረ ማለት ነው። የሰው ልጅ በጣም ትገርማላችሁ። እኔ በነገራችን ላይ በድግምት ስለማላምን ይሆን ሰው አስደግሞ ሰውን የሚገል የሚሞት አይመስለኝም። እውነቴን ነው የምላችሁ። እኔ ብዙ ነገር ተደርጎብኛል፣ ግን ያ ነገር
ቤተሰቦች እናቴን ሁሉም ከማጣት ሁሉ ደርሻለሁ። ግን ምንም አይመስለኝም ማለት እኔ አላምንበትም የፈጣሪ ስራ እስከሆነ ድረስ ብዬ ነው የማስበው። እናትን ያህል እንግዲህ በሰው እጅ ተገላባችሁ ብዙ ነገሮች እያወቃችሁ፣ ግን እኔ በሱ ስለማላምን ምንም መስሎ አልታየኝም ማለት ነው። ምንም መስሎ አይታየኝም። አንዳንዴ ይከፋችኋል፣ ትጨነቃላችሁ። ግን ቢሆንም ለፈጣሪ ሰጥታችሁ ያንን ነገር ከፈጣሪ ታገኙታላችሁ። እኔ ደግሞ በዚህ የማምንበት በፈጣሪ የማምንበት አንድ ምክንያት አለኝ ማለት ነው። እኔ በድግምት የማላምንበት በፈጣሪ የማምንበት የሰፈራችሁትን ቁና ማግኘታችሁ አይቀርም። ያንን ሰው በዛ ልክ እንትን ብላችሁት ማለት ነው። እና ውድ ቤተሰቦቼ ለማንኛውም ሁሉም ነገር እንደሚስተካከል ተስፋ እናደርጋለን ማለት ነው። እናንተ ግን ብዙ ትላልቅ ሰዎች ያላችሁ ክብራችሁን ጠብቁ ማለት ነው። ክብራችሁን ጠብቁ። ምንም እኮ ከሁለቱ ምንም እንትን የምትሉ ነገር የለም። ሄርሜላ ምንም የምታረግላችሁ የለም። ማንም ምንም የሚያደርግላችሁ የለም። ግን ራሳቸውን ብትጠብቁ ለሰው ልጅ እኮ ምንም እንትን የሚል ነገር የለም። እናንተ ግን ይህን ሁሉ ነገር ድግምት ነው ቅንትል ነው። ኧረ ወይኔ ኧረ ወይኔ ኧረ ወይኔ ኧረ ወይኔ ኧረ ወይኔ ኧረ ወይኔ እናንተም ድግምት ምናምን አታውቁም እንዴ? ለስ ምን ነው እዛ የሄርሜላ ድግምት አልሰራም። ድግምት ተሆነ ማለት ነው ስንት ነገር ያደረገችበት። ስለዚህ እናንተ አንዳንዴ ለሰው ክብር ይኖራችሁ። ለሰው ክብር ሲኖራችሁ ነው ደግሞ ራሳችሁ የምትከበሩት። ለሰው ክብር ይኖራችሁ። እነሱ ሁለቱ አንድ ሲሆኑ እንደዚህ አሽቃብጣችሁ ወደ ኋላ ትቀራላችሁ ማለት ነው። የሄርሜላም ደጋፊ ሆናችሁ የአብርሽም የሩታም ባትሰዳደቡ በቃ ክብር ቢኖራችሁ። ክብር አለ አይደለም። እሱ ሁለት እኮ ወርደዋል። እያያችሁ ነው። ዛሬ ስለ ልጁ ሲያወራ እኔ ልጄን ሳይ ምንም አልቻልኩም። ልጄን እንትን ሳይ እንበይ ሁሉ ነው የሚመጣው። ሩታ ይዛልኝ መታ እኔ መታቀፍ ሁሉ ነው ያቃተኝ ነው ያለው። በቃ እንትን እያለኝ ነው፣ እየከፋኝ ነው። ሰው በልጁ ሊደሰት እንትን ይላል፣ እኔ ግን ይከፋኛል። ለምን መሰላችሁ? ይህ ነገር ሁሉም ሰው ይወቅሰዋል። ልጅህን እንደዚህ ልጅህን ትተህ ምናምን እያለ ሁሉም ሰው ነው የሚወቅሰው፣ ካለ አንዳንዶቹ አዳናቂዎች በቀር ማለት ነው። ለምን ልጅ ከአባትና ከእናቱ ጋር ነው ማደግ ያለበት። ፍቅርም እንትን የሚለው እናትና አባት ሲሆኑ ብቻ ናቸው። ስለዚህ ሁለቱ አንድ ሊሆኑ እናንተ ማሽቃበት፣ ሌሊቱን ሙሉ ስታለቅሱ ማደል፣ ሌሊቱን ሙሉ ፍሬም ደፈራት አስደፈራት። ወይኔ ዛሬስ ምን ስታወሩት አድሩ ይሆን? ምን ስታወሩት አድሩ ይሆን? እሱ ነው እንደ የገረመኝ፣ እሱ ነው የገረመኝ፣ እሱ ነው እንደ የደነቀኝ፣ እሱ ነው የደነቀኝ። እንደሆነ እኮ የሚገርመኝ ነገር ሁላችንም ምንም ለማያገባን ነገር ስናደገድግ እንትን ማለታችን ምን አገባን? አሁን ምንድን ነው እስቲ ከእኛ ጋር የሚያገናኘው የእነሱ እንትን እንዴ? እኛ ምን አገባን? አንዳንዴ እኮ በጣም ይገርብኛል። ራሴ ለራሱ ጉድላለሁ። ምንም የማያገባንን ነገር ስናደገድግ ስናለቀልቅ መዋል ማደር። አንድ ጉላሽ እንጀራ እኮ አይሰጧችሁም። እዚህ ስታረቅሽ ያደልሽ እንባሽን ጠረገችልሽ። እንዲህ ሄርሜላ መታ አብርሽ መጥቶ አመሰግናለሁ ስላላችሁ እስቲ ሄዱና አንድ ቀን ራበን እስቲ አንድ ቀን አሳድረን በሉት። አያሳድራችሁ። እውነቴን ነው። ያቺ ደካማ እናታችን ነች ምንም ቢሆን እንትን የምትለው። ስለዚህ ለደካማ እናታችሁ የአላችሁን ራሱ ብታረጉትን ባችሁን ራሱ እንዲህ በሚዲያ ላይ ለሚቀረው ህዝባችሁ ወገናችሁ ብታረጉት ማለት ነው።
አይ አንዳንዶቹማ ትገርሙኛላችሁ፣ እንዲሁ ትገርሙኛላችሁ። ዝም ብዬ ሳያችሁ በጣም ትገርሙኛላችሁ፣ ትገርሙኛላችሁ። አብሱ የኛ ሀገር ልጆች፣ አብሱ የአማራ ክልል ልጆች በጣም ምን እንደምትገርሙኝ ታውቃላችሁ? እዛ እናትሽ እየሞተች አባትሽ እየሞተ ወንድምሽ ብዙ ስቃይ እየደረሰበት እዚህ ጋር ቁጭ ብለሽ ቲክቶክ ላይ ስታለቅሽ ስታሟሙቂ የምታሪው ማለት ነው። እኔ ሌሎቹ ያሳዝኑኝ። የኛ ናችሁ የምታሳዝኑ። የኛዎቹ በጣም ነው የምታሳዝኑ። እኔ እንጃ በጣም ከምነግራችሁ በላይ ማለት ነው። እዛ ጋ እኮ የሚሞተው ወንድምሽ ነው፣ የምትሞተው ደሃዋ እናትሽ ነች። ግን አንቺ ቲክቶክ ላይ አይኗን እንኳን እንደ ቁመናዋ እንኳን በሜካፕ ተለቅልቃ የምትመጣውን በሙሉ እያዳነቅ ስናለቅስ ቲክቶክ ላይ ቁጭ ብለን ስናድር እኔ በጣም ይገርመኛል። በጣም ራሴን ራሱ ታዘበዋለሁ። እኔ ለእናንተ ነው የማዝነው። ሌሎቹማ ምንም ቢያለቅሱም ማልቀሻ ስላጡ ነው። እኛ የምናለቅሰው ማልቀሻ ምን አተን ነው? የአማራ ክልል ልጆች ማለት ነው የምታለቅሱት። ምን ማልቀሻ አታችሁ ነው? ስንት ወገናችሁ ሜዳ ላይ እየቀረ አይደል እንዴ? እስቲ ደብረ ሌላውን ተውት፣ የሞተውን የሚሞተውን የምኑን ተውት። ለእነሱ ይሄንን አልጉ ይሄንን አልጉላቸው ደውሉላቸው ካልድሙሩና የምትሉም ማለት ነው። ደብረ ብርሃን የሚሰቃየው ወገንሽ አይደል? ይህን ጊዜ እኮ የደብረ ብርሃን አንዷ እናትሽ ትኖራለች። እዚህ ግን ስታለቀልቅ ታድሪያለሽ። እኔ እውነቴን ነው። እዚህ ጋር ምንም የምናመጣው ነገር የለም። እናንተ እኮ እንጃ አንዳንዴ ሳስባችሁ በጣም ትገርሙኛላችሁ። በጣም አዳሜ ምን ነው እንዴ? ምን ነው አሽቃበጣችሁ? እኛ ምን አገባን? እንኳን መድኃኒት ምን ብታረግበት። እኔ እኮ ገርሞኛል። ትናንትና መድኃኒት አርጋበት እንደዛ ሲያለቅሱ ሲላቀሱ እሱ ደውሉለት፣ እሱማ ተነክቷል፣ እሱማ ተይዟል። ኧረ ጉድ! ኧረ ተው አታሽቃብጡ ተው። ምን አገባችሁ? ምን ቤት ናችሁ? እንኳን መድኃኒት ለምን እንትን አታጠጣው? ሚስት ሆነች። እኔ ምን አገባኝ? እውነቴን ነው የምላችሁ። ለማንኛውም ሸላይክ እያረጋችሁ አበረታቱን። እኛ ነኝ እናቴ እንትን እንዲቆጥርልን እኛ ለድሆቹ እንጂ እኔ በዚህ በኩል ምንም እንትን አላልኩም። እንኳን ደስ ያላችሁ። ለማንኛውም ተመልሶላችኋል፣ መልሶላችኋል ማለት ነው። አሽቃባጮቹ ስታሽቃብጡ ስታለቅሱ ያደራችሁት በሙሉ አስደገመችበት እንዲህ አለችበት እያላችሁ ምን የሩታ ድግም የሄልሚላ ድግምት አልታያችሁም እንዴ? እሱስ ምን ይባል? በሰዓት አስደግማ ያመጣችበት እሱስ ምን ይባል? በድግምት ታመናችሁ ማለት ነው። በድግምት አትመኑ። እውነቴን ነው የምላችሁ። እናንተ አሁን ድግምት ትላላችሁ። በድግምት ያ ሰው እውነቴን ነው የምላችሁ ሀብት ቢያገኝ ያ ሰው ቢድህ ያ ሰው ቢሞት ዋጋውን ያገኛል። እኔ የደረሰብኝን አንድ ቀን እነግራችኋለሁ፣ ምን እንደሆነ ምን እንደተደረገ ወንድሜ ምን እንደሆነ እናቴ በምን እንደሞተች ሁሉ ነገራችኋለሁ። እውነቴን ነው የምላችሁ። ግን የዛን ጊዜኛ ልጆችም ነን በምን እንዲሆንም አናውቅም ነበረ። እያደግን ስንመጣ ነው አንዳንዴ ስሰሙት። ያ ግን ያ ዋጋ ያን ሰው ስንት እንዳስከፈለው ብዙ ነገሮች አስከፍሎታል። እስካሁን ድረስ ይሟቀቃል ማለት ነው። የኔስ እናት ባንድ እንትሏ ሙታ ተገላግራለች ማለት ነው። ያ ሰው ግን እስካሁን ይሟቀቃል። የሰው ልጅ በድግምትና በመተት እንትን አትበሉ፣ ዋጋ ያስከፍላል። በእናንተ ባይደርስባችሁ ራሱ ዙሮ ልጆቻችሁ ይደርሳል። ስለዚህ ብዙ ነገሮች የሚያስተምሩ ይሆናል። ብቻ ከሀገር ልግባና አገሬ ስገባ እሱን ነገር እሰራላችኋለሁ፣ ቪዲዮ እሰራላችኋለሁ።